ቆንጆ ዜና አለ። ሶ ጋይስ እንደምታዩት እንግዲህ 700,000 ከሰባት ውድ ወይኔ ተመልካቾች ለማን ነው የሚያዳሉት የሚለውን እዚህ ጋር እናያለን። ሰላም ጤና ይስጥልኝ ውድ የጆይፉል ፋሚሊ ቤተሰቦች እንዴት ናችሁ? ያው በቅድሚያ አሁን የምንገኘው ሰሞነ ሕማማት ላይ ነው። እንግዲህ እንኳን አደረሳችሁ ማለት እፈልጋለሁ። ያው በዚህ በሰሞነ ሕማማት እንግዲህ ያው አብዛኛውን ጊዜ የክርስቶስን መከራና ስቃዩን የምናስብበት ነው። ከዛው ጎን ለጎን አሁን ከቤተ ክርስቲያን እየተመለስኩኝ ነውና አንድ አዲስ ነገር አገኘው ላሳያችሁ እስቲ። ዛሬ ቆንጆ ዜና አለ። ሶ ጋይስ እንደምታዩት እንግዲህ 700,000 ከ700 ሰው ደርሰናል። እንግዲህ ውዴን ሰርፕራይዝ ማድረግ ነገር ይኖራል ማለት ነው። አይ ሆፕ አላየችውም። ልጅም ምንም አለ። እንግዲህ ከቤተክርስቲያን እየተመለስን ነው። ያው አቅማችን የፈቀደውን ዳቦ ምናምን ነገር ገዝተን ለመግባት እንሞክራለን። አብራችሁን ሁኑ። ከዛው ጎን ለጎን ሰሞነ ሕማማት ላይ እንገኛለን። እንግዲህ በክርስቲያን እምነት ተከታዮች ስፔሻሊ ኦርቶዶክስ እምነት ተከታዮችም ካቶሊኮችም ይኖራል እና እንግዲህ በጣም የሚከበር ብዙ የሚጸለይበት መንፈሳዊ በረከቶች የምናገኝበት ወቅት ላይ እንደሆነ ይታወቃል። ስለዚህም እንኳን አደረሳችሁ ማለት እፈልጋለሁ። አሁን ቀጥታ ወደ መንገዳችን እንድና የሆነ ነገር ይዘን ወደ ውዷ እንሄዳለን። የውዷን ሪያክሽን ምን ይሆናል? አብራችሁን ሁኑ። ሶ ጋይስ ቤት ደርሰናል። እንግዲህ ዳቧችንን ገዝተናል። እንደሚታወቀው ያው ሰሞነ ሕማማት ላይ ነው ያለነው። እንግዲህ ሰሞነ ሕማማት ማለት በጣም ትልቅ ነገር የምናስብበት ወቅት ነው። የክርስቶስን ሕማም ስቃይ እንግዲህ ትናንትና የሆሳና ቀን ነበርና በሆሳና ቀን እንግዲህ የተቀበለው ሕዝብ በሙሉ እንግዲህ ጌታ ሆይ ዛሬ አድን ብለውት በነጋታው ጀምሮ ደግሞ ስቃዩ የጀመረበት ነው፣ ተላልፎ የተሰጠበት ነው። ስለዚህ የክርስቶስ እንግዲህ ከመንበሩ ድረስ ለሰው ልጅ ፍቅር ብሎ የመጣውን የተከፈለውን መስዋዕትነት እያንዳንዱ የምናስብበት ወቅት ነው የሚሆነው። ስለዚህ በእንደዚህ አይነት ወቅት ላይ ደግሞ ያው መልካም ዜናዎች ሲመጡ ደግሞ እናመሰግናለን። እግዚአብሔር ነው የምናመሰግነው። እግዚአብሔር ከጎናችን ቢሆን እንግዲህ በትዳርም በፍሬም በዘርም ተባርከን እዚህ ደርሰናልና ያለችዋን ጥቂት ነገር ደግሞ አብረን የምናሳልፍ ይሆናል። አብራችሁን ሁኑ፣ የትም እንዳትሄዱ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንወዳችኋለን። ጆይፉል ፋሚሊ ሰላም ውድ ፋሚሊዎች፣ ዛሬ አዲስ ቤት በቢሾፍቱ ከተማ ዱከም ክፍለ ከተማ ላይ ይዘንላችሁ መጥተናል። አጠቃላይ የቤቱ ስፋት 600 ካሬ ሲሆን ቤቱ ያረፈው 100 ካሬ ላይ ነው። እንደምታዩት G+1 ነው። ከተጨማሪ ደግሞ ቴራስ አለው። በጣም ለኑሮ ምቹ፣ ከዋናው አስፋልት 100 ሜትር ገባ ብሎ ነው። ዲጂታል ካርታ፣ ሁሉን ነገር ዶክመንቱን የጨረሰ ነው። የምትፈልጉ ካላችሁ ታች ባለው ስልክ ቁጥር ደውሉልን። እንወዳችኋለን። እዚህ ቤቶች እንዴት ነህ? እንዴት ነሽ ውዷ? ምንድን ነው ዛሬ ዳቦ ገዝተን መጣን። ቤቱ ጋር በዚህ ጋር ነው መሰለኝ ካሜራውን ይዘህ ማማዬ ከውጭ ነው ዛሬ። ምንድን ነው አዲስ ነገር አለ። ገምቺ። ምንድን ነው አዲስ ነገር? ምን ይመስልሻል? አዲስ ነገር አለ። ምን ይመስልሻል? ምንድን ነው አዲስ ነገር? ገምቻ። ዳቦ ሁላ ገዝቶ ነው የመጣው ማለት ነው። ዳቦ ሊያስገዛን አዲስ ነገር ምንድን ነው? ገምቺ ቶሎ በይ እንዴ ነው የምናቀለው? እንግዲህ የሕማማት የመጀመሪያው ቀን ላይ ነው የምንገኘው። እንግዲህ በሕማማቱ አዲስ ነገር አለ። ምንድን ነው አዲስ ነገር? ገምቻ። ምን ልደቴ ገና ነው። ምንድን ነው ልደትሽ እንደዚህ ዳቦ ነው እንደምናከብረው እነካሽ እንዴ? ኦኬ። ቲክቶክ አልገባሽም ዛሬ? አላየሁም። ምንድን ነው? 700,000 ገብተናል። እንግዲህ ለውድ ተመልካቾች የአንቺ ሪያክሽን ለማሳየት ነው። እንግዲህ በሕማማቱ የመጀመሪያ ቀን በረከት ቤታችን ገብቷል። 700,000 ገብተናል። 700,000 700 ሰው ሞስት ላሳይሽ። ቆይ በስመ አብ 700,000 ራሱ አልፏል ማለት ነው። ስለዚህ ይሄ እንግዲህ አንድ ወር ምናምን በሞላ ጊዜ ውስጥ ነው ይሄን እያያችሁ ነው። አሳይቻችኋለሁ። እኔ ደግሞ ድጋሚ ላሳያቸው እና በጣም ደስ ብሎኛል።
እኔ ራሱ በጣም ያው ነው ደስ ያለኝ። እንግዲህ እንትን የሀዘን ወቅት ላይ ብንሆንም የክርስቶስን ሕማሙን የምናስብበት ወቅት ቢሆንም እንደዚህ አይነት ደስ አሪፍ ጥሩ ዜናዎች አሉ። አዎ፣ እግዚአብሔር ምግብ ምናምን ይመስገን በጣም ደስ ይላል። ያው እንብላ አይደለ? የመጣኸው እና ምግብ ቆየሁብሽ እንዴ? አይ አልቆየህም፣ ትንሽ በዚሁ አጋጣሚ ነው ትንሽ ቆይተሃል። እቺን ቪዲዮ ልስራ ብዬ ነው። በዚሁ አጋጣሚ እንግዲህ ምዕመናንም ስላሉ እንግዲህ ጾም ላይም ያሉ ይኖራሉ ህማማት አይደለ? ማማ አይደሰሽ ሶ ጋይስ እንደሚታወቀው እንግዲህ ህማማት ላይ ነው የምንገኘው። የክርስቶስ ትልቅ ፍቅሩን ያሳየበት ወቅት ነው ይሄ ወቅት። እሺ እና እንዴት ነበር ስግደት? ጥሩ ነበር፣ አሪፍ ነበር። ቀጣይ ትሄጃለሽ አንቺ ደግሞ ተራ በተራ ነው ልጅ ስትይዝ አንተ፣ እኔ ደግሞ እሄዳለሁ። ያዝልሻል የታባቱ። እና ቤተሰቦቻችንስ እንዴት ነው እያሳለፋችሁ ያላችሁት? እስቲ ያው ኮሜንት ላይ ጻፉልን። ሰሞነ ህማማት እንዴት ነው? ኦልሞስት መገባደጃው አይደለ? ሰባተኛው ሳምንት ላይ እንገናኛለን። ማማ እኮ እንብላ ውድ ፋሚሊ ስንብላ እንግዲህ ትተናችሁ በላን። ረሀብ ላይ እንርቦናል። በጣም ደስ ይላል። ዛሬ ቀኑ ደስ ይላል። ውዷም እንግዲህ ቆንጆ ምግብ ሰርታ ጠብቃኛለች። ያው ግን ጠብቀሽም አላየሽውም? እንዴት አላየሽውም? ግን አንቺ ምን ዛሬ ጭራሽ 694 ነበረ ድንገባ እንደሆነ አዳው 700 መግባታችንን በጣም ደስ ይላልና እንግዲህ ብዙ ኢፈርት አለ እዚህ ውስጥ፣ በጣም ብዙ ኢፈርት አለ። ቲክቶክ ላይ አብዛኞቻችሁ ፎሎ ታረጉናላችሁ ብለን ተስፋ እናደርጋለን። ኦልሞስት ከ600 ወደ 700 በአንድ ወር ጊዜ ውስጥ ነው የጨመርነው እና በጣም ፈጣን ነበር። በዚሁ አጋጣሚ እናንተንም ልናመሰግናችሁ እንወዳለን። እዛ ቲክቶክ ላይ የምታውቁም ካላችሁ ሰብስክራይብ እያደርጋችሁ ማለፋችሁ እንዳትረሱ። ኦልሞስት አብዛኛው 10% ነው ፎሎ የሚያደርገን አይደለም? ስለዚህ አልጨረስንም። አብራችሁን ሁኑ። እንግዲህ ቃል እንማማራለን፣ ያለውን ነገር እንትን እንላለን። አብራችሁን ሁኑ። ሽሮ እየበላሽ ነው ስትቀምሻት? አሁን እንግዲህ ስታቆምባት እሪ ነው የምትለው። ሽሮ እያቀመስበት ነው። ግን እኮ ሱሪ የሆነ ነገር ቃል ገብተህልኝ ነበረ። እኔ ባለፈው ለስንት 700,000 ስንገባ የሆነ ነገር አደርግልሻለሁ ብለኸኝ ነበር። አንተ ግን ረስተሃል። ማነው ቀሽ ተነካኪኝ? ምንድን ነው ማለካት? ምንድን ነው ያልኩሽ? በቃ እኔ እናቴ ነይ በቃ ነይ። ያምራል ዳቦ። ዳቦ ነው ገዛልሻለሁ ያልኩሽ መቼስ። ዳቦማ ራሴ አልጋግርም። ግን የሆነ ነገር ብታኛል። ምንድን ነው ያልኩሽ ነገር? ምንድን ነው ቃል የገባሁልሽ ነገር ካለ ንገሪኝ። አስታውሳለሽ? እኔን ወጪ ላይ ለመጋበዝ ነው፣ ወጪ ላይ ለመዳረግ የሆነ ነገር አደርግልሻለሁ ብለኸኝ እኮ። ምንድን ነው ያ የሆነ ነገር አትነግሪኝ? አስታውሰህ በቃ አድርግልኝ። ካስታወስክ 100,000 ላይ ይሆናል፣ 100,000 ላይ ይሆናል ያልኩሽ። አስታውሰኸዋል? ትንሽ እንደ አንቺ የሰው ልጅ እኮ ነው። አስታውሰኸዋል? አላስታውስኩትም፣ ንገሪኝ። ዳቦ ገዛሁልሽ፣ ከዚህ በላይ ምን አለ? ዳቦ ነው የምትወደው ሚስቴ፣ በጣም ዳቦ ትወዳለች። ከዛ ነው በነገራችን ላይ ውፍረትም አልቀንስም። ዳቦ በጣም ስለምበላ ውፍረት አልቀንስም። አንቺ እንደዛ መሆን የለብሽም እሺ። አንቺ ስጋ ነው መውደድ ያለብሽ እና አባትሽ ጭራሽ ስጋ እና እስቲ ቁረስ። እሺ ነይ ማማን ያለት ኪችንም ፈልቷል። ማማኮ እንግዲህ ያው እያንዳንዱ ቀን በጥቃቅን ነገሮች እያሳበብን ቆንጆ ማድረግ አለብን አይደለም? አዎ። እና እንግዲህ 700,000 ላይ ተመልካቾች እናንተም አላችሁበት። አብራችሁን ማወቅ ያለባችሁ ነገር ኦልሞስት አብዛኛው የዩቲዩብ ተከታይ እዛ ላይም ቲክቶክ ላይም ይኖራል ብለን ተስፋ እናደርጋለን። ስለዚህ
በቅድሚያ እንግዲህ ያው ዓለምን ለፈጠረ ለእግዚአብሔር ነው ምስጋና የምናቀርበው። አሜን። በመውጣት በመግባታችን ላይ በእያንዳንዱ የኑሮ ጉዟችን ላይ ስለማይለየው እርዳታው ስለ ሁሉ ነገር እናመሰግናለን። አትለይም እና እናታችን ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያምን ማመስገን እንወዳለን አይደለም። እንግዲህ በጣም ያው 700 ሺህ ትንሽ ሊመስል ይችላል፣ ግን ለእኛ ትልቅ ነው። ነገ ደግሞ ሚሊዮን እንደምንደርስ ተስፋ እናደርጋለን ከእናንተ ጋር። ይህንንም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቅርቡ ደግሞ 200 ሺህ ገብተን ላውራበት እንጂ ሰብስክራይብ እኔ ይገባኛል ቋንቋ ሰብስክራይብ እያለች። ስለዚህ ውድ ወይኔ ችግር የለውም ባጭርክኝ ጨነቃል። የደግነቱ የማይረባታ የቻይና ቢና መሆኑ ጠቀሜታው እዚህ ጋር ነው። ስለዚህ እናንተን ማመስገን እንወዳለን። እንግዲህ ወሬ ማንዛዛት አያስፈልግም አይደለም። እንግዲህ በጣም ነው የምናመሰግነው። አጨብጭብኝ። ሃፒ በርዝዴ። አረ የማልደት የቻናሉ ነው የቲክቶክ አካውንታችን እንግዲህ ሱራፌልን ፋሲካ ብላችሁ ቲክቶክ ላይ እየገባችሁ ልታገኙን ትችላላችሁ። በጣም እንወዳችኋለን። በጣም እናመሰግናለን። ሀሳብ፣ አስተያየት፣ ፍቅራችሁ አይለየን። እንወዳችኋለን። በጣም እናመሰግናለን። እንጂ ዳቦ ተሰጥተው በፊት የኮባው ሽታ በጣም ደስ ይላል። በጣም ነው ደስ የሚለው። ቡና ስለፈላ ልቅዳና ግን ቃል ስለገባህልኝ ነገር በደንብ ቡና እየጠጣን ነው የምናወራው። አይ ለምን ታጠራጥሪ ይችላል? የእውነት እናትሽ እንደምትለው ሱሪ ወይ ወዶ አስታውሻለሁ። ምንድን ነው ያስታውስሽው? ምንድን ነው ያስታውስሽው? ቃል የገባህልኝ ነገር አስታውሻለሁ። ምንድን ነው? ሂውማን ነበር ገዛለሁ ያልከኝ። እቺ ሴታፕ ነች። እንዴት ሴታፕ ነች? ሴታፕ ነች። ኧረ ምንም ሴታፕ አይደለም። በእውነት እንግዛ ምናምን ግዛልኝ። ቃል ገብተህልኝ ነበረ በጣም ስለ ቪዲዮ ስትሰሪ ብለህ ቪዲዮ ስንሰራለን የገባሁልሽ። እሺ እንፈልገዋለን ቪዲዮ ይሁን አንድ እንደውም ትዝ አለኝ እንደዚህ እየጨፈረ እንደዚህ የሚል አንድ ቪዲዮ ላይ ለካ ፀጉር የለኝም በምን ላንቀሳቅሰው እና አንቺማ ሂውማን ያስፈልግሻል ገዛልሻለሁ አልኩኝ። ከዚህ ግን እኔ ከሂውማኑ መወደው አሁን ያለሽን ተፈጥሯዊ ፀጉርሽን ነው እኔ እፈልጋለሁ። እኔ ተቀብዬ አምኜ ተቀብዬ እኔ እፈልጋለሁ። አሁን ባለው ነገር ነው የተቀበልኩሽ። ገዛልሻለሁ ብለኸኛል። በቃ ቃል ነው እኮ። ስለዚህ ይህ ቃል ደግሞ አይታጠፍም። አይ ግዛልኝ ከሆነ እንግዲህ ለቀጣይ ለ1 ሚሊዮኑ መነጋገር እንችላለን። 1 ሚሊዮን ድረስ ምን ይስራልሻል? ምን ማለት እግዚአብሔር የሰጠሽ ትልቅ ስጦታ እያለ አሁን ደግሞ ካንሰር ያመጣል እየተባለ ነው። አልሰማሽ? አልሰማሁም። ከሰሚያው እስካሁን ታዲያ ስንት ሰው ካንሰር ተይዟል? ምን ማለት አይ ካንሰር እኮ ባንዴ አይደለም እኮ የሚመጣው ማሚ። በ10 ዓመት ውስጥ ምናምን ነው ዴቨሎፕ የሚያደርገው። በአመታት ችግር የለውም። 10-20 ዓመታት ችግር የለውም። እንደነገርኩሽ እስቲ ወይ ተመልካቾችሽን ጠይቂና ስንት ስትገባ ገዛላት ይሻላል? 900 ሺህ ነው? 1 ሚሊዮን ነው? ስንት ነው? አይደለም ግን ቢያንስ 750 ሺህ ገባ። 750 ሺህ እኮ ለእኔና ለአንቺ እኮ ኦልሞስት 1 ሳምንት 2 ሳምንት ማለት ነው እኮ። ስለዚህ በቃ እዛ ላይ ስንገባ 800 ሺህ እናስማማው። ባይሆን 800 ወይ 850 800 በጣም ሩቅ ነው። ምን ትጨርሽ? አርፌ ተቀመጭ። ዳቦ ላስይዝሽ። ያሽ ኔስቲ የኔ ቆንጆ ማማዬ ገና እንዴ ጥርስ አታውጭ። ምንድን ነው ዳቦ ምናምን ተው። ምን ነው በእናትሽ ሱሪ ምን ነው ተው። ትንሽ ይሰጣታል። በቃ እንብላ እንጠጣ። ቤተሰቦቻችን ዳቦ ያዝ ብንሰጣችሁ ደስ ይለን ነበረ። ሶ ጋይስ ቅድም እንደተናገርነው 100 ሺህም ስንገባ በእናንተ እርዳታ ነው። 700 ሺህም ስንገባ በእናንተ እርዳታ ነው። የእናንተ ድጋፍ፣ የእናንተ ሀሳብ፣ የእናንተ ፍቅር ተጨምሮ ነው እና ይሄ ደግሞ ነገ ከነገ ወዲያ ትላልቅ ነገሮች እንድንሰራ ነው የሚያግዘን። ሚሊዮንም ቅርብ ነው አይደለ? በዚህ ያዛች ወሬውን ግን አስቀየስከው አንቺ። ይሄ ቪዲዮ መስራት አለብን መሰለኝ።
አይደለም ቃል የገባኸውን ነገር ማጠፍ የለብህም። ቃል ግባልኝ ከሆነ እገባልሻለሁ። ችግር የለውም። አይደለም ገብተህልኝ ነበር ሱሪ። ስለዚህ አሁን በየትኛው እንስማማ? እኔማ ምን መስማማት ያለብን አሁን በዚህ በተፈጥሮ ፀጉርሽ እስቲ ዙሪ በቃ ከዚህ በላይ ታጥፋ ሁላ ተያይዛለች። አሁን ይፈታል። አትበያ። ስለዚህ ያስፈልገኛል። በምን ተስማማክሽ? ስለዚህ ተመልካቾች ለምን አይመርጡ? ስለዚህ ተመልካቾች እድል እንሰጣለን። 750 ላይ ይሁን 800 ላይ ይሁን ወይም ደግሞ አይገዛ የምትሉ ዝም በሉ። ካልሆነ 750 ላይ ብትሉ ማለት ሁለተኛም ቪዲዮ አልሰራ። ስለዚህ እንደዛ እናደርጋለን። እነሱ ይወስናሉ። ሲጀመር በብዛት ሴቶች ስለሆኑ ይገዛ ነው የሚሉት። ለእኔ ነው የሚደግፉት እና ይገዛ እያላችሁ ጻፉ። ስንት 750 ላይ በሉ። እንግዲህ ተመልካቾች ለማን ነው የሚያዳሉት የሚለውን እዚህ ጋር እናያለን። አውቃለሁ አብዛኞቻችሁ እኔ ነው በጣም የምትወዱት። እኔም በጣም ነው የምወዳችሁ። ላሽ እንደምትሉ አውቃለሁ አብዛኞቻችሁ። ያ ለእኔ እንደደገፋችሁ ነው የምቆጥረው። እስቲ እናያለን። ኮሜንት ላይ ያስቀምጡ ይሆናል እንዲገዛልኝ የምትፈልጉ ካለ። እና ምን ታዘብሽ? አሁን ከ500 ወደ 600 ስንመጣ እና ከ600 ወደ 700 ስንመጣ ምን አይነት ለውጦችን አየሽ? ባይ ዘ ዌይ ከሁሉም ይሄኛው ፈጥኗል አይደል? አዎ በጣም ነው የፈጠነው ይሄኛው። በተለይ ከ500 በኋላ 600 ገባ። 600 በኋላ አልቆየንም 700 ገባ። ወዲያው ነው ወዲያው ነው። በጣም ነው ደስ የሚለው። በጣም ይገርማል። ደስ ብሎናል። በጣም ደስ ብሎናል። እንግዲህ ህማማት ላይ ስላለን ነው እንጂ ትልቁ ነበር 1 ሚሊዮን ምናምን ደግሞ በቃ ያበደ ነው የሚሆነው። ሰው እንደነገርኳችሁ ወቅቱ ህማማት ላይ ነው። የጌታችን ህማማት ስቃዩን፣ መንገላታቱን፣ መሰቀሉን የምናስብበት ታላቅ ሳምንት ነው። እንግዲህ አብዛኞቻችን በመንፈሳዊ በረከት የምናገኝበት፣ ጸሎታችን መልስ የሚያገኝበት፣ በተመስጦም በተለያዩ ነገሮች እንትን የምንልበት ነው እና የምንተጋበት ቀን ነው፣ ወቅት ነው። ደግሞ በዓሉ አልፎ ደግሞ ፋሲካን አሳልፈን ደግሞ ፋሲካ በዚህኛው ዓመት በጣም ለየት የሚያደርገው ነገር አለ አይደለ? አዎ ለኔ ይለያል። የዘንድሮ ፋሲካ ይለያል። ባይዘው የዚህ ጋር ያልነገርናችሁ ነገር ምንድነው? የዘንድሮ ፋሲካ ጋ አይደለም ካ ነው። ፋሲካ እሺ። የዘንድሮ ፋሲካ የክርስትና እምነት በዓል ብቻ አይደለም። የኔም በዓል ነው። የእሷም በዓል ነው። ኦልሞስት ልደቴ ነው እና የዛን ቀን ሚያዝያ 4 ኦልሞስት ስንት ዓመቱ ነሽ? እዛው ቀኑ ላይ ካከበረሽ በጣም ቆይቻለሁ። እዛው ራሱ ቀኑ ላይ ውሎ ያውቅምና የተወለደችው ሚያዝያ 4 በዓሉ የነበረበት ጊዜ ነው። አሁን ከብዙ ዓመት በፊት እንግዲህ በትዳር ላይ ለመጀመሪያ ጊዜ በበዓል ቀን ነው የምትወለደው። ኬክ ብቻ ነው የምንገዛው ማለት ነው። ያው ጣጤል ኬክ እንደው ሂማኑ የዛን ጊዜ ቢሆን ጥሩ ነው። ቀረበ። እንዴት ነው ዳግመ ትንሣኤ ነው። ስለዚህ እንደዛ እናደርጋለን። ሀሳብ አስተያየታችሁን የምታስተላልፉት መልእክት ምንም ካለ ጻፉልን፣ እናነባለን። እንወዳችኋለን። እንግዲህ ወደ መጨረሻው እየሄድን ነው። ስንለያችሁ በእንባ ነው ታውቃላችሁና ጆይፉል ፋሚሊዎች ነን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብሯችሁን እስካሁኑ ሰዓት ድረስ ስለቆያችሁ እናመሰግናለን። እንወዳችኋለን። ሰላም ሁኑ። ግን ቤተሰቦች የሂማኗን ነገር እንዳትረሱ። ጻፍ እያደረጋችሁ ይግዛላት በሉት። ኮሜንቱን አጨናንቁት። በቃ አይ